የመጀመሪያ ኤክስፖርት ጭነታችሁ ህልም ሊመስላችሁ ይችላል። በመጨረሻው ኮንቴነራችሁ ተጫነ፣ ሙሉ ዶክመንት አዘጋጃችሁ፣ መርከቡ ከጅቡቲ ፖርት ተንቀሳቀሰ። በቃ አሁን ኦፊሻሊ ኤክስፖርተር ሆኛለሁ ብላችሁ ልታስቡ ትችላላችሁ። ነገር ግን ማንም ያልነገራችሁ አንድ እውነት አለ። ብዙ ኤክስፖርተሮች የመጀመሪያውን ጭነት ከመላካቸው በፊት ፌል የሚያደርጉት የመጀመሪያውን ጭነት ከላኩ በኋላ ነው። መርከቡ ከጅቡቲ ፖርት ከተነሳ በኋላ እነዚህ ነገሮች ሊያጋጥሟችሁ ይችላል። ፔመንት ዲሌይ፣ ባየሩ ሊጠፋ ይችላል። ባንኮች ዶላራችሁን ወይም ፎሬክስ ሊይዙባችሁ ይችላሉ። ኳሊቲ ሪጀክት ሊደረግባችሁ ይችላል። እናም ዛሬ ለምን ከ70% በላይ የሚሆኑት የኢትዮጵያ ኤክስፖርተሮች በመጀመሪያ ጭነታቸው ፌል እንደሚያደርጉ፣ ከጀርባ ያሉትን ትክክለኛ ስህተቶች እንዲሁም የዚህ ስታቲስቲክስ አካል ከመሆን እንዴት እንደምትተርፉ አሳያችኋል። ቅመማ ቅመም፣ ቡና፣ ጥራጥሬ ወደ ውጭ ኤክስፖርት እያደረጋችሁ ከሆነ ወይም ደግሞ ኤክስፖርት ለማድረግ የምታስቡ ከሆነ ይህ ቪዲዮ ብዙ ዓመታትን እንዲሁም ገንዘብን ይቆጥብላችኋል። ጀማሪ ኤክስፖርተሮች የሚሰሩት ትልቁ ስህተት የጭነት ወይም የሽፕመንት ሰክሰስን የኤክስፖርት ሰክሰስ ነው ብሎ ማሰብ ነው። ኢትዮጵያ ውስጥ ሺፒንግ ወይም ጭነት ወደ ጅቡቲ መላክ ኢዚ ፓርት ነው ወይም ቀላል ነው። ትልቁ ፈተና የሚጀምረው ካርጓችሁ ወይም እቃችሁ ጅቡቲ ፖርትን ከለቀቀ በኋላ። ኤክስፖርት ላይ ወሳኙ ነገር ሪስክ ማኔጅመንት ነው። ጀማሪ ኤክስፖርተር ባየሩ ወይም ደግሞ ገዢው ኮንትራት ፈርሟል፣ ስለዚህ ሴፍ ነኝ ብሎ ሊያስብ ይችላል። ፕሮፌሽናሉ ግን ባየሩ ወይም ደግሞ ገዢው እስካሁን አልከፈለም፣ ስለዚህ ሪስክ ላይ ነኝ ብሎ ያስባል። የመጀመሪያ ኤክስፖርት ጭነታችሁ በባየር ቴስት ኦፍ ካራክተር፣ በናሽናል ባንክ ደግሞ ቴስት ኦፍ ኮምፕሊያንስ መሆኑን ካልተረዳችሁ ሁለተኛ ሃርቨስት ከማድረጋችሁ በፊት ከዚህ ቢዝነስ ትወጣላችሁ። የመጀመሪያው ምክንያት ባየርስ ወይም ደግሞ ገዢዎች ገና ስላላመኗቸው ነው። የመጀመሪያው ገዢ ቴስት የሚያደርገው እቃችሁን ወይም የእናንተን ፕሮዳክት አይደለም፣ ቴስት እያደረገ ያለው እናንተን ነው። ግሎባል ኢምፖርተርስ ብዙ የኢትዮጵያ ጀማሪዎች አንኦርጋናይዝድ እንደሆኑ ያውቃሉ፣ ስለዚህ በፈተና ያስጨንቋቸዋል። እናንተን ለማስደንገጥና ዋጋ ለማስቀነስ ከ48 ሰዓት በላይ ምላሽ ሊያዘገዩ ይችላሉ። ስለ ሎጂስቲክስ እውቀት እንዳላችሁ እና እንደሌላችሁ ለመፈተን ኤክስትራ ዶክመንት ሊጠይቋችሁ ይችላሉ፣ ወይም ደግሞ ኤልሲ ላይ የሌለ ኦሪጂናል ኤልሲ ላይ የሌለ ዶክመንት ሊጠይቋችሁ ይችላሉ። ፌለር የሚያጋጥማችሁ እዚህ ጋር ነው። ብዙ ጀማሪ ኤክስፖርተሮች እዚህ ጋር ተስፋ ይቆርጣሉ፣ ይቅርታ መጠየቅ ይጀምራሉ፣ በመሃል ዋጋ ዝቅ ያደርጋሉ ወይም ደግሞ ይበሳጫሉ። በዚህ ምክንያት ደግሞ በገዢው የነበራቸውን ሪስፔክት ያጣሉ። እዚህ ጋር ማወቅ ያለባችሁ ነገር የመጀመሪያ ጭነታችሁ የትረስት ቴስት ወይም ኤግዛም ነው፣ የፕሮፊት ዲል አይደለም። ስማርት ኤክስፖርተርስ እነዚህ ነገሮች ኤክስፔክት ያደርጋሉ። ስሎ ፔመንት፣ ታፍ ኔጎሽዬሽን፣ ኤክስትራ ቬሪፊኬሽን፣ እነዚህ ብዙ ጊዜ የሚያጋጥሙ ነገሮች ናቸው። እዚህ ጋር ፓኒክ ካደረጋችሁ ወይም ከደነገጣችሁ ቴስቱን ፌል አድርጋችኋል ማለት ነው። ሁለተኛው ሪዝን ደግሞ ፎሬክስ ወይም ዶላር እና የዶክመንት ሚስማች ወይም ደግሞ የዶክመንት አለመመሳሰል ነው። ለመጀመሪያ ጊዜ ኤክስፖርት የሚያደርጉ ሰዎች ኮላውስ የሚያደርጉት እዚህ ላይ ነው። ገዢው ወይም ደግሞ ባየሩ ከፍሏል፣ ነገር ግን ገንዘቡ እናንተ ጋር አልደረሰም። ለምን? ምክንያቱም የኢትዮጵያ ባንኮች ፎሬክስ ወይም ደግሞ ዶላር ሪሊዝ የሚያደርጉላችሁ ቤዝድ ኦፍ ኢንቴንሽን አይደለም። ሪሊዝ የሚያደርጉት በዶክመንት ፐርፌክሽን ነው። ኮመን ሚስቴክስ የምላቸው ላሳያችሁ። ቢል ኦፍ ላዲንግ ላይ ያለው ኳንቲቲ ኤክስፖርት ዲክላሬሽን ላይ ካለው ኳንቲቲ ጋር ካልተመሳሰለ፣ ፕሮዳክት ስፔሲፊኬሽኑ ከተለያየ በአንድ ወርድ እንኳን ቢሆን ማለት ነው፣ ግሬድ ወይም ደግሞ የዌይት ሚስማች ካለ፣ ኤችኤስ ኮዱ የተሳሳተ ከሆነ፣ እንዲሁም ሌት ሆናችሁ ዶክመንት ሰሚት ካረጋችሁ ፔመንታችሁ ለወራት ሊዘገይ ይችላል። ለኤክስፖርተሩ ቀላል ሊመስል ይችላል ወይም ትንሽ ሊመስል ይችላል፣ ለባንኩ ግን ይሄ የስቶፕ ሳይን ነው። እናም እናንተ ገና እነዚህ ነገሮች እስከምታስተካክሉ ባየሩ ፔሸንስ ሊያጣ ይችላል፣ ካሽ ፍሎ ብሎክ ሊሆንባቸዋል። ለኔክስት ሺፕመንት ደግሞ ፈንድ ወይም ካፒታል ታጣላችሁ ማለት ነው። ብዙ ጀማሪ ኤክስፖርተሮች ከዚህ ስቴጅ ሪከቨር ያደርጉ። ሶስተኛው ሪዝን ደግሞ የኳሊቲ ሪጀክሽን እና የኮምፕሊያንስ ችግር ነው። ይህም እንደዚሁ ካጋጠማችሁ ቢዝነሳችሁ በጣም ይጎዳል። ኤክስፖርት ያደረጋችሁት እቃ ወይም ፕሮዳክት ፖርት ኦፍ ዴስቲኔሽን ወይም ደግሞ ባየሩ ጋር ከደረሰ በኋላ እንደነዚህ መሰል ሜሴጆች ሊመጡላችሁ ይችላል። ኳሊቲ ኢሹ፣ ሞይስቸር ቱ ሃይ፣ ኮንታሚኔሽን ዲቴክትድ። እነዚህ ስፔሻሊ ለጂንጀር፣ ተርመሪክ፣ ፐልስስ እና ሰስሚ ላይ ሊያጋጥሟችሁ ይችላል። ብዙ ኤክስፖርተሮች እነዚህ ነገሮች ቴስት ያደረጉ ሞይስቸር ሌቭሉ የምትልኩትን እቃ፣ አፍላቶክሲን ሪስክ፣ ክሊነስ ወይም ጽዳቱን፣ ፓኬጂንግ ስታንዳርዱ ቼክ ሳያደረጉ ኤክስፖርት ሊያደርጉ ይችላሉ። እና መራራ እውነት ደግሞ ዋንስ ኳሊቲ ሪጀክት ከተደረገባችሁ ባየራችሁ መቼም ቢሆን አይረሳችሁ። በአንድ ሚስቴክ ብቻ የነበራችሁን ሬፑቴሽን ታጣላችሁ። ለዚህ ነው ብዙ ላኪዎች የመጀመሪያው ኤክስፖርት ልክ ነበር፣ ከዚያ በኋላ ግን ሁሉም ነገር አቆመናል። በደንብ ክሊን ለማድረግ ያክል የኢትዮጵያ ኤክስፖርተሮች ፌል የሚያደርጉት በእነዚህ ምክንያት አይደለም። ገዢ አጥተው ወይም ላክ ኦፍ ባየርስ፣ ላክ ኦፍ ፕሮዳክትስ ወይም ፕሮዳክት ወይም ምርቶችን ኢትዮጵያ ውስጥ ስለሚያጡ ወይም ደግሞ ካፒታል ወይም ኤክስፖርት የሚያደርጉበትን ገንዘብ አጥተው አይደለም። ብዙዎቹ ፌል የሚያደርጉበት ምክንያት ሪአክቲቭሊ ኤክስፖርት ስለሚያደርጉ ነው። ስትራቴጂክሊ ኤክስፖርት የሚያደርግ ኤክስፖርተር ፌል ሊያደርግ አይችልም። እነዚህ ኤክስፖርተሮች ሙቭ የሚያደርጉት ወይም ደግሞ አክሽን የሚወስዱት ፕሮብሌሞች ከተፈጠሩ በኋላ ነው። ችግሮች ከመፈጠራቸው በፊት እንዴት አቮይድ ማድረግ እንዳለባቸው አይዘጋጁም።
ኤክስፖርት ደግሞ በባህሪው በጣም ፈጣንና እጅግ በጣም ደግሞ ጥንቃቄ የሚፈልግ ሴክተር ነው። ልምድ ያላቸው ኤክስፖርተሮች እነዚህ ነገሮች ያስባሉ። ምን ሊበላሽ ይችላል ወይም ምን ሊሳሳት ይችላል? ዲሌይ የቱ ጋር ሊፈጠር ይችላል? ምን ዶክመንት ብሎክ ሊያስደረገኝ ይችላል? የትኛው ሬጉሌሽን ደግሞ ፔመንት ሊያዘገይብኝ ይችላል? ጀማሪዎች ግን መጀመሪያ ሺፕ እናድርግ እንላከው እቃውን፣ ከዛ ኢሹዎችን በኋላ ፊክስ እናደርጋለን ብሎ ሊያስቡ ይችላሉ። አንድ ማወቅ ያለባቸው ነገር ግን ኤክስፖርት ላይ በኋላ የሚባል ነገር የለም። ኤክስፖርት እየጀመራችሁ ከሆነ ወይም ደግሞ ለመጀመር ለምታስቡ ሰዎች የመጀመሪያ ሽፕመንታችሁ አትሊስት እንዴት ሰርቫይቭ እንደምታደርጉ ላሳያችሁ። በመጀመሪያ ኤክስፖርት የምታደርጉት ሽፕመንት የለርኒንግ ሽፕመንት ነው መሆን ያለበት፣ የፕሮፊት ሽፕመንት አይደለም። ስለዚህ በትንሽ ጀምሩ፣ ኤክስፒሪየንስ ደግሞ ቢውልድ አድርጉ። ሌላው ደግሞ እያንዳንዱ ዶክመንታችሁ በጥንቃቄ ይሰራ። ሁሉንም ነገር ከመጠን በላይ በሰነድ አስቀምጡ። ለእያንዳንዱ ሰነድ ከትንሽ እስከ ትልቅ ትኩረት ሰጥታችሁ ስሩ። እንዲሁም እያንዳንዱ ዶክመንት ወርድ ባይ ወርድ ተመሳሳይ መሆን አለበት። ኮመርሻል ኢንቮይስ፣ ፓኪንግ ሊስት፣ ቢል፣ ኢሲዲ ወይም ዲክላሬሽን፣ እያንዳንዱ ዶክመንት ላይ ያለው ኢንፎርሜሽን ወርድ ባይ ወርድ ኤግዛክትሊ ዘሴ መሆኑን ቼክ አድርጉ። እቃችሁን ኤክስፖርት ከማድረጋችሁ ወይም ደግሞ ሽፕ ከማድረጋችሁ በፊት ደግሞ ኳሊቲ ወይም ጥራቱን ቼክ አድርጉ። የኳሊቲ ሰርቲፊኬት የሚያስፈልጋችሁ ከሆነ የግድ መያዝ አለባችሁ። ከባይር በኩል ደግሞ ዲሌይ ሲያጋጠማችሁ አትደንግጡ ወይም ፓኒክ አታድርጉ። ይሄ ኤክስፔክትድ ነው። በመጨረሻም ፕሮቴክት ዮር ካሽ ፍሎው፣ ኦቨር ስፔንድ ማድረግ የለባችሁ። የመጀመሪያው ሽፕመንት ላይ ሰርቫይቭ ካረጋችሁ የሁለተኛው ሽፕመንት በጣም ቀላል የሚሆነው፣ ሶስተኛው ሽፕመንት ደግሞ በጣም ፕሮፊታብል ይሆናል ማለት ነው። ነገር ግን ብዙ ሰዎች የሁለተኛው የኤክስፖርት ጭነት ወይም ሽፕመንታቸው ላይ አይደርሱም። ከኢትዮጵያ ኤክስፖርት ማድረግ ኢምፖሲብል አይደለም፣ ነገር ግን አንፎርጊቪንግም ነው። በጣም ትንሽ ስህተት ብዙ ዋጋ ያስከፍላቸዋል። ገበያው ምንም አይነት ስህተቶችን አይምርም። ባንኮች ምንም አይነት የዶክመንት ሚስማች ወይም ደግሞ አለመሳሰሎችን አያልፉም። ገዢዎችን ቢሆኑ ላልተዘጋጀ ኤክስፖርተር ምንም አይነት ርህራሄ የላቸው። ብዙዎች ፌል የሚያደርጉበት ቢዝነስ ውስጥ ሰርቫይቭ ልታደርጉ ለመርዳት የመጀመሪያ ሽፕመንት ሰርቫይቫል ቼክሊስት አዘጋጅላችኋለሁ። ስለ ዶክመንት ኳሊቲ እንዲሁም ስለ ባየር ሪስክ ከቨር የሚያደርግ ዶክመንት ነው። ይህን ዶክመንት በነፃ የቴሌግራም ቻናሌ ላይ ማግኘት ትችላላችሁ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ሞቲቬሽን ሳይሆን እውነተኛ የኢትዮጵያን ኤክስፖርት እውቀት ከፈለጋችሁ ሰብስክራይብ አድርጉ። የመጀመሪያ ጭነታችሁ የመጨረሻችሁ መሆን የለበት። ማንኛውም አይነት አስተያየት፣ ጥያቄ ወይም ደግሞ እንድናነሳላችሁ የምትፈልጉት ርዕሰ ጉዳይ ካለ ኮሜንት ሳጥን ላይ አስቀምጡልን። በቀጣይ እንደዚሁ በሌላ በጠቃሚ መረጃ የምንመለስ ይሆናል። እስከዛው መልካም ሳምንት።